አትግደሉን ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪ ታላቅ የተቃውሞ ሰልፍ በደን ሃግ ኑ በሀገራችንና በሃይማኖታችን ላይ የሚፈጸመውን ግፍ በጋራ እንቃወም። የኦርቶዶክሳውያን እስር እንግልትና መከራ እንግዲህ እንደቀጣውን ድረስ የስድስት ኦርቶዶክሳውያን ህይወት በአሰቃቂ ሁኔታ ማለፉ ተነግሯል። እንዘጋጃለን። አማራ ያገኛችሁበት ቦታ መግደል፣ ሴት ደሃ ምስኪን ምንም የማያውቅ ለመገላልቶ አንገቱ ነው የሚቆርጠው። እግዚአብሔር ምስክሬ በፋኖ የተደፈረች ሴት የለችም። ቢቢሲ ለፋኖቹም ጭምር አድርሱልኝ። ምድር ላይ ላሉ ፋኖች አብዛኛዎቹ ሴቶች የተደፈሩት እከሌ ፋኖን ታውቁታላችሁ፣ እከሌን ፋኖ ትደብቃላችሁ፣ እከሌ ፋኖ የት ነው የሚገኘው በሚል ሰበብ በፋኖችም ሰበብ ነው የሚደፈሩት እህቶቻችን። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጠው ዝም ማለት የወንጀል ወንጀል ነው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። አትግደሉን ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገው ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በመናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን በጽሁፍ ብቻ 4 የተመረጡ ጽሁፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንምና ሁላችንም ሰላማዊ ጥሪያችንን እናሰማለን። 1 ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን፣ 2 ፍትህ ለአርሲ ሰማዕታት ወገኖቻችን፣ 3 ሞት በቃን፣ 4 አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገው ዕለት ታቦት ሲዞር ምንም አይነት ተጨማሪ ድምጽ ሳናሰማ እናሰማለን፣ እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲዩት፣ ሼር፣ ኮፒ ሊንክ፣ ሪፖስት ሁሉንም ነገር እያደረግን በ24 ሰዓት ውስጥ ለብዙሃን እንዲዳረስ እናድርገው። የኦርቶዶክሳውያን እስር እንግልትና መከራ እንግዲህ እንደቀጠለ ነው። በምዕራብ ሐረርጌ በጉባ ጉቱና አው ጉዱና ወረዳዎች እንዲሁም በጭሮ ወረዳ በረብሱ አካባቢ እስካሁን ድረስ የስድስት ኦርቶዶክሳውያን ህይወት በአሰቃቂ ሁኔታ ማለፉ ተነግሯል። በምስራቅ ሐረርጌና ምዕራብ ሐረርጌ ዳር ባሉ ቦታዎች ላይ ኦርቶዶክሳውያን አሁንም በስጋት ላይ እንዳሉ እየተነገረ ይገኛል። ይህ መረጃ መንጋውን ለሚጠብቁ አደራ ለተሰጣቸው ለሀገረ ስብከቱም ለቤተ ክህነቱም የተላለፈ ቢሆንም አባቶች ዝምታቸውን መርጠዋል። ታላቅ የተቃውሞ ሰልፍ በደን ሃግ ኑ በሀገራችንና በሃይማኖታችን ላይ የሚፈጸመውን ግፍ በጋራ እንቃወም። በተለያዩ የአውሮፓ ከተሞች ማለትም በጀርመን በርሊን፣ በስዊዘርላንድ ጄኔቭ፣ በኦስትሪያ ቪየና እና በኔዘርላንድ ዴን ሃግ በተመሳሳይ ቀን ታላቅ የተቃውሞ ሰልፍ ተዘጋጅቷል። በመሆኑም በሆላንድ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በምስራቅ አርሲ ዞን በሃይማኖታቸው ምክንያት በግፍ ለተገደሉ ኦርቶዶክሳውያን ድምጽ ለመሆንና በሀገራችን ላይ የሚፈጸመውን ግፍ በጋራ ለመቃወም በጀርመንና አካባቢው ሀገረ ስብከት በኔዘርላንድ ከሚገኙ 4ቱም አጥቢያዎች የተውጣጣ ኮሚቴ ታላቅ ሰላማዊ ሰልፍ አዘጋጅቷል። ስለሆነም በሀገራችንና በሃይማኖታችን ላይ ያለማቋረጥ እየደረሰ ስላለው ጥቃት፣ ግድያ፣ እገታና መፈናቀል ለዓለም አቀፉ ማህበረሰብ ኑ ድምጻችንን በጋራ እናሰማ። ቀን ረቡዕ ህዳር 17 ቀን 2018 ዓመተ ምህረት ወይንም እንደ አውሮፓውያን ዘመን አቆጣጠር ኖቬምበር 26 2025 ሰዓት ከጠዋቱ 11:30 ጀምሮ ቦታ ደን ሃግ ሴንትራል ስቴሽን ፕላን ፋን ሬገን ኤንድ ጎርባቾቭ። ማሳሰቢያ የህዝብ ትራንስፖርት ለሚጠቀሙ ከደን ሃግ ሴንትራል ስቴሽን 3 ደቂቃ ያህል ወደ ማሊፌልድ የሚወስደውን መንገድ ይዘው ሲጓዙ የሰልፉን ቦታ ያገኙታል። በመኪና ለሚመጡ የመኪና ማቆሚያ ደን ሃግ ሴንትራል ወይንም ማሊፌልድ አካባቢ መኪናውን አቁመው በቀላሉ ቦታው ላይ
መድረስ ይችላሉ። እንዘጋጃለን። አማራ ያገኛችሁበት ቦታ መግደል፣ ሴትም ደሃም ምስኪንም ምንም የማያውቅ እኔ መንገድ ላይ አግኝቼው አንገቱ ነው የምቆርጠው። እግዚአብሔር ምስክሬ ነው። መከባበር መቻል አለብን። የሆነ ነገር እኔ ይቅርታ፣ የአማራ ልጆች ይቅርታ፣ አልገባኝም ነበረ። አማራን እየነጠሉ ሲመታኝ አልገባኝም ነበረ። ኦርቶዶክስን ነበረ የሚመቱት። የዛን ጊዜ መጮህ የነበረብን ገና ሲጀምር ነበር። የአማራ ልጅን መብላት ሲጀምሩ በእውነት የአማራ ልጆች በየጊዜው ባለማልቀሴ በጣም አዝናለሁ። አም ሶ ሶሪ፣ በጣም ሶሪ። የእውነት ደግሞ ለእኔ ሰው ናችሁ፣ የእውነት ሰው እና በጣም ሶሪ። አሁን እየታዘብኩኝ ስለሆነ ያለንበትን ዘመን በእውነት ወንድማችን ታሪኩ እያንዳንዱ ኦርቶዶክሳዊ በዚህ ልክ ተረድቶ ራሱን የሚከላከልበት መሆን እንዳለበት ነው ይሄ ንግግር የሚያሳስበው። እኔም በዚህ ልክ ነው የምረዳው። ሁሉም ኦርቶዶክሳዊ በዚህ ልክ መረዳት አለበት። አሁንም ቢሆን አረፈደም አለ፣ ገና ብዙ ነገር ሊደረግብን የታሰበን ብዙ ነገር አለ። ይህ ወጣት የሚናገረው አንተ ሸኔ እያልክ በዳቦ ስም አሽሞንሙነው ምንም በል ብቻ ኦነግ ነው ይህን የሚያደርገው። ቤተክርስቲያናችንን የሚያቃጥለው፣ ካህናትን በአደባባይ እንደ ሙሴ ዘመን በድንጋይ ወግሮ የሚገድለው፣ ቤተክርስቲያን ውስጥ ገብቶ በሽጉጥ ተኩሰው የሚገድለው፣ ካህናትን የሚያርደው፣ ምዕመናንን የሚያርደው፣ የእርጉዝ ሴት ማህፀን ቀዶ ሕፃን የሚያወጣው፣ በእያንዳንዱ ከተማ እየዞረ ሀብት ያላቸው ኦርቶዶክሳውያን ንብረት የሚያወድመው የሚያቃጥለው፣ በተለያየ ስልት ኦርቶዶክሳውያንን ከዚች ምድረገጽ ለማጥፋት ስራውን የሚሰራው ሁሉ ኦነግ ነው። ይህ ማለት ከምንወዳቸው የኦሮሞ ህዝቦች ጋር ምንም ግንኙነት የለም። 60 ዓመት ሙሉ ሃይማኖት አልባው የአልባንያ ኮሚኒስት ቲዮሪ አምጥቶ እዚህ እኛ ላይ አራግፈው በጥላቻ የምዕራባውያንን ሴራ ደባ እየፈጸመ ያለው ኦነግ ራሱ ነው። በቃ ኦነግ ራሱ ነው። ስለዚህ ኦርቶዶክሳውያን በዚህ ልክ ይህን ስናገር ሊመጣብኝ የሚችለው ብዙ ጥቃት ሊኖር እንደሚችል አውቃለሁ። በቃ ሃይማኖቴ ነው፣ ምንም ማድረግ አልችልም። በዚህ ጥቃት ውስጥ ዋናው ሰለባ ከኦሮሞ ኦርቶዶክሳውያን ናቸው። እየተጠቁ እየታረዱ ያሉት ዋናዎቹ የኦሮሞ ኦርቶዶክሳውያን ናቸው። እዛው እነሱ ጋር ስለሆነ እየተፈጸመ ያለው የኦሮሞ ኦርቶዶክሳውያን፣ በአጠቃላይ በየትኛውም አካባቢ ያላችሁ የደቡብ ኦርቶዶክሳውያን በዚህ ልክ ተረድተን ራሳችንን ማንቃትና መንቃት አለብን እንጂ የምንተኛበት ጊዜ አይደለም። ይህ ማለት ጦር ለማዝመት ምንም አይነት እንትን የለንም እኛ። ይህ የመንግስት ስራ ነው እና ኦርቶዶክሳውያን ንቁ ለማለት ነው። በፋኖ የተደፈረች ሴት የለችም። ቢቢሲ የእንግሊዙ የዜና ምንጭ ቢቢሲ የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ ከ3000 የማያንሱ ሴቶች በብልጽግና ወታደር መደፈራቸውን አጋልጧል። በክልሉ ከፍተኛ የሴቶች መደፈርና ሰፊ ሰብአዊ ቀውስ መከሰቱን የገለጸው ቢቢሲ ባደረኩት ማጣራት በፋኖ የተደፈረች ሴት የለችም ብሏል። ቢቢሲ ዛሬ ይፋ ያደረገው የምርመራ ዘገባው እንዳሳየው የቀድሞ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ የብልጽግና ሰራዊት ወደ ክልሉ እንዲገባ በደብዳቤ ጥሪ ካቀረቡበት ከሐምሌ 2015 ዓ.ም እስከ ግንቦት 2017 ዓ.ም ባለው ጊዜ ውስጥ ብቻ 3000 አካባቢ ሴቶች መደፈራቸውንና በርካቶችም ለተላላፊ በሽታ መዳረጋቸውን አስታውቋል። ለወራት የተደረገ የክትትል ውጤት ነው ብሎ በገለጸው የምርመራ ዘገባው ከፍተኛ ቁጥር ያላቸው ሴቶች የመደፈርና የወሲባዊ ጥቃት ሰለባ መሆናቸውን በመረጃ ማግኘቱን ይፋ አድርጓል። ምንም እንኳ እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች አስገድዶ መድፈር ጥቃት እንደደረሰባቸው ያመላክታል። ሁሉም ነገር ሰላም ይነሳል። ይሄኛውንም እንደው ከቻላችሁ ለሚመለከተው በሙሉ አድርሱ። በተለይ አማራ ሆኖ የእህቶቹና የወገኖቹ ስቃይ የማይመለከት የእህቶቹና የወገኖቹ ስቃይ የማያይ በዛ ክልል ውስጥ መንግስት ነኝ ታጣቂ ነኝ በሚለው ኃይል ወይም ደግሞ 4 ኪሎ ቤተ መንግስት በተሸመቀው ኃይል ምን ያህል በወገኖቻችን ላይ ስቃይ እየደረሰ እንዳለ ለፋኖችም ጭምር አድርሱልኝ። ምድር ላይ ላሉ ፋኖች አብዛኛዎቹ ሴቶች የተደፈሩት እከሌ ፋኖን ታውቁታላችሁ፣ እከሌን ፋኖ ትደብቃላችሁ፣ እከሌ ፋኖ የት ነው የሚገኘው በሚል ሰበብ በፋኖችም ሰበብ ነው የሚደፈሩት እህቶቻችን። ባያቁም
እኛ የምናውቀው ነገር የለን ብለው ታማኝነታቸውን እህቶቻችን ለፋኖዎች አረጋግጠዋል። ቢያንስ ከ2500 በላይ የሚሆኑ ተደፍረዋል። ይሄ ጥቂቱ ነው፣ ትንሹ በጣም ትንሹ ነው። ቆንጠር ተደርጎ ነው ምን ያህል እንደተደፈሩ፣ ምን ያህል እህቶቼ እንዳለቁ፣ ምን ያህል ዋጋ እንደከፈሉ ሰማይና የምድር አምላክ ወይም ደግሞ እዛ በየቤቱ ያለው የተደፋሪው ነው የሚያውቀው። ቢያንስ በሁለት ዓመት ውስጥ ወይም ደግሞ ከዛ በላይ በሆነ ጊዜ ከ2500 በላይ የሚሆኑ ሴቶች ተደፍረዋል። ሴፍ አይደሉም። በጣም የሚያሳዝነው በጣም የሚገርመው ደግሞ በጣም እኔ እኔንም ጨምሬ ምናምን አይደለም ስጮህበት የነበረው ነገር ግን በሪፖርት ስለወጣ ነው። በጣም የሚገርመው የ8 ዓመት ልጅ ተደፍራለች ሴት። በጣም በሚያሳዝን ሁኔታ በአማራ ክልል ውስጥ 1.1 ግሮዝ አሳይቷል። HIV ስርጭቱ 100 ሰዎች በቀን ይያዛሉ ማለት ነው። ክልሉ የሕክምና ቁሳቁስ የለውም። ይሄንን ዜና የሰራው ነው አይደለም፣ ቢቢሲ ነው የሰራው። በርከት ያሉ እህቶቻችን አልቀዋል፣ በርከት ያሉ ተጨፍጭፈዋል፣ በርከት ያሉ ተደፍረዋል፣ በርከት ያሉት በጅምላ ታርደው ተገለዋል። አማራ ክልል ላይ የአማራ ክልል ሪፖርት ነው የምነግራችሁ። ቢቢሲ ላይ ግቡና ተመልከቱት የተሰራውን ዜና። ጭራሽ ርዕስ አድርጎ ያወጣው ቢቢሲ በተረሳው ጦር ብሞት ይሻለኛል፣ ይሄን ከመሆን ብገደል ይሻለኛል፣ የተረሳው ጦርነት የፈጠረው ጣጣ ብሎ ነው ያወጣው ሪፖርቱንና እጅግ በጣም ልብ ሰባሪ ዜና ነው። በርከት ያሉ እህቶቻችን ይደፈራሉ። ለጫካ ስልጣንና ለዛ ብላችሁ ላሉ ባልታ ወይም ደግሞ እዛ ምድር ላይ ያለው ነገር ብላችሁ የእህቶቻችሁን ወደ ጎን ያደረጋችሁ የእህቶቻችሁን የወገኖቻችሁን የአማራውን ስቃይና መከራ ያልተመለከታችሁ ይህ ነገር እንዳይዳረስ አድርጋችሁ ሚኒሻ ሆናችሁ የገዛ እህቶቻችሁን የምታስደፍሩ የገዛ እህቶቻችሁን የምታስረግጡ የገዛ ወገኖቻችሁን የምታስገድሉ የጊዜ ጉዳይ ነው፣ ዋጋ ትከፍላላችሁ እያልኳችሁ ነው። ማንም ይሄንን መከራ ቢቢሲ ላይ ያለውን መከራ መደፈራቸውን ቢያንስ ይሄ ከ2500 በላይ የሆኑ ሴቶች የተደፈሩ ተስፋ የቆረጡ በአማራ ክልል ያሉ ናቸው። ሴቶች ይሄንን ነገር አሰራጩ፣ ሴቶች ተናገሩ፣ ሴቶች ደግሞ ተራችሁን አውሩ፣ ለፋኖቹ ንገሯቸው፣ አንዱኑ በሏቸው። እኔስ ደክሞኛል። ይሄ ሁሉ ስቃይና ይሄንን መከራ እየተመለከቱ ይሄ ሁሉ ችግር እያለ ምድር ላይ እህቶቻችን እንደዚህ ዋጋ እየከፈሉ በሚኒስተርና በፖሊስ ውስጥ ወይም ደግሞ በየክፍለ ሀገሩ የተቀመጣችሁ አማራን የምትሉ ሰዎች ሞታችሁ ከነዚህ ከተደፈሩት ከሞቱት ከተገደሉት በታች ናችሁ። እናንተ የማይቆጫችሁ የማትንገበገቡ ለምንድን ነው የሚደፈሩት? ለምንድን ነው ያለሽ የሃይማኖት አባት የምትባሉ የሃይማኖት አባቶች ይሄን መከራ ታቆታላችሁ። የሃይማኖት አባቶች በአጠቃላይ በየትኛውም እምነት ውስጥ ያላችሁት ይሄንን መከራ ቢቢሲ አደባባይ ላይ አውጥቶ ምን ልትሉ ይሆናል? ምን ትሉን እንግዲህ በአጠቃላይ ሪፖርቱን ቢቢሲ ውስጥ ሄዳችሁ ማየት ትችላላችሁ። ከ2500 በላይ የሚሆኑ ሴቶች ተደፍረዋል። ይሄ እንደ ዳታ የተወሰደ ነው፣ ዝም ብሎ ቆንጠር ተደርጎ የተወሰደ ነው። ወደ ስር ሲገባ ይሄ ደግሞ የሆነው በጎጃም፣ በጎንደር፣ በወሎ፣ በሸዋ በተለያየ ቦታ ነው ቆንጠር አድርገው የወሰዱት። ከእያንዳንዱ ቦታ ነው ከአማራ ክልል የተወሰደው። ይሄን ያስቀመጡት እዚህ ቁጭ ብለን የጎንደሬ ነኝ እኔ ጎጃሜ ነኝ እኔ ምናምን የምትል ጎጠኛ ምን አደረክ? ምን ፈጠርኩ? እኔስ ምን ፈጠርኩኝ? ምንድነው የተደረገ ያለው? ይህቶቼን እንኳን መከራ መቀነስ ቻልኩኝ? ራሳችንን እንመልከት። ያሳዝናል። ግቡና ያዩት ቢቢሲ የሰራውን ዜና። ይሄንንም ሼር አድርጉት፣ ለፋኖች አድርሱላቸው። እህቶቻችሁ ተደፍረዋል። ቢያንስ ከ10,000 በላይ የሚሆኑ ሴቶች ተደፍረዋል አማራ ክልል ላይ። ብሞት ይሻለኝ ነበር ብለዋል። የአማራ ሴት ምን ያህል ክብሯን እንደምትጠብቅ እዚህ ዘልዛሎቹን አየር ላይ ያሉታል። ምን ያህል ምድር ላይ ያለችው ሴት ለራሷ ክብር እንዳላት ብሞት ይሻለኝ ነበር ብላ ነው የተናገረችው። ምን ብንሞት ይሻለን ነበር ብለው ነው ሪፖርቱን ያቀረቡት። ምንድነው የሚሻላችሁ? ምንድነው የምናደርገው? እስክስታ መምታት፣ አበሻ ቀሚስ፣ ጌም መጫወት፣ እልል ማለት፣ መጮ፣ መንጫጫት፣ ያለ እውቀት ይሄን እያሉ ማወክ ወይስ ምን ማድረግ ነው? ወይስ ምንድነው? ዛሬ አየር ላይ ሆናችሁ በተለያየ ዓለም ላይ ልትሆኑ ይችላላችሁ። ምድር ላይ ብትሆኑ የእናንተ ጣፋንታ ነው የሚገጥማችሁ። ለቀጣይ ትውልድስ ምንድነው የምንሰራው የሚለውን ነገር ቁጭ ብለን መመርካቸው። ምሁራኖች፣ የአማራ ልሂቃን፣ የአማራ መሪዎች ነን የምትሉ ፋኖች፣ ከዚህ በላይ ሌላ የምናገረው ነገር የለም። ዜናውን ተመልከቱት። ሪፖርት ቢቢሲ አንጀት ይሰብራል፣ ያስነባል፣ ያስለቅሳል፣ አንጀት ይሰብራል። መመልከትና ማየት በቂ ምላሽ ይሰጣል ብዬ አስባለሁ። እኔ ሊንኩን አስቀምጠዋለሁ፣ ተመልከቱት።
ልቤ ቆስሏል፣ አዝናለሁ እህቶቼ። ልረዳችሁ የምችለው በመጮህ ነው። እግዚአብሔር ይርዳችሁ። ያ ህዝብ ሃይማኖተኛ ህዝብ ነው። በሙስሊሙም በክርስቲያኑም በሁሉም የምታመልኩት አምላክ ይርዳችሁ። ለፋኖችም ልብ ውስጣቸው እግዚአብሔር መከራችሁን ይቀንስላችሁ። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው አይደለም። ምን እያዳሩን በደም ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባሏ ያልሆነች ለልጆቹ ያልሆነ ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ። እጅ ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛመጥ። እንደዚህ ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንመጣለን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው። ዲግሪም አለው ማስተርም አለው። ቁጭ ብሎ አማካሪ እንኳን መንፈሳዊ ህይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልዩ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ የአክሱሙ ንውረ እድ ይባላል። የመርጥሎ ማርያሙ ርዕሰ ርዕሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር የደብረ ሊባኖስ እጨጌ ይቀጥ የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክባል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንዲህ ነው የመጣ ነው። ማጀት ውስጥ ላይ ተከታታይ ትምህርት መሰጠት አለበት ብለን እናምናለን። መሰረታዊ እውቀት ዛሬ እንሰብካለን፣ ነገ ይበተናል። ነገ ሌላ መምህር ይመጣል፣ ነገ ይበተናል። መሰረታዊ እውቀት እንዳይበተን ማድረግ በዓላማ ቁጭ ብሎ ምዕራባውያን ኦርቶዶክስ ጠልነትን የሰሩብንን ያህል እኛ ለእውነት እማንሰራበት ቅዱስ ቄርሎስ ነው እንዲህ ያስተማረ፣ ጎርጎርዮስ ነው እንዲህ ያስተማረ፣ አትናቴዎስ ነው እንዲህ 16 ዓመት እስር ቤት 5 ዓመት ተሰዷል። ጳጳሳት እንዲህ ያስተማሩን እንጂ እንደ ማሽላሸት 10 ልብስ ለብሶ እንዲህ አይነት ክርስትና የለም። ዓለም አቀፍ ኦርቶዶክስ ጠልነት ዓለም አቀፍ 466 ዓመት ያስቆጠረ በዓላማ ኦርቶዶክስን ለማጥፋት ምዕራባውያን አቅደው መጨረሻው ላይ ያለ ነው። በወንዝ ታጥረን ማን ይስማው? የፈረንጅና ቶማስ ጀፈርሰን ትምህርት ቤተክርስቲያናችን ላይ ገብቶ አሁን አውደ ምሕረቶች ሳይቀሩ ቢዝነስ ተኮር ሆነዋል። ጣና ገበያ ማይክል ምን አለን? ያማ ዘመዶች ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን